ሌላው እህታችን ያለ ውዱእ ቁርአን መቅራት እንዴት ይታያል ትላለች። ያው ቁርአን መቅራትና ቁርአን መንካት ይለያያል። ሁለቱንም እስቲ ቁርአን መቅራት ያለ ውዱእ ሳይነካ ሙተፈቅ አለህ ይቻላል። በሌላ ነገር ይዞ ወይ ሌላ ሰው ይዞለት አንድ እንትን እንጨት ላይ አድርጎት ለግም እያየ መቅራት ይችላል ሳይነካ ውዱእ የሌለው ከሆነ። መንካት የሚለው ላይ ግን ጅምሁሩ ዑለማ አይበቃም መንካት በውዱእ የሌለው ሰው ነው ያለው። አንዳንድ ሰዎች አይጠፉም ይበቃል የሚሉ ወአላ ተመሰል ሙስሐፍ ያንም አለ ሱረቱል ዋቂዓ ላይ ላ የመሱሁ ኢለል ሙጠሃሩን ያለውን በሌላ ትርጉም በመስጠት መላእክቶቹን ነው አስቀድሞ في كتاب وإنه في كتاب مكنون ብሎ ነበር። መክኑን ማለት محفوظ ማለት ነው። ለውሐል محفوظ ነው። አሁን ማለት ዶሚሩ لا يمسه ያለው ወዲ ክታቡ መክኑን ነው እንጂ ወዲዚህ አሁንኛ ወዲ ምንቀራው ማለት የሚመለሰው ብለው ዲሊል የለውም። ንጹህ ያልሆነ ሰው ቁርአን አይቀራም ለማለት የሚሉ አሉ። ግን ብዙዎቹ ሙዕተበር የሆኑት ሙሐቂቆቹ የሄዱበት ይሄን ቁርአን ነው ሙራዱ። ውዱእ የሌለው ሰው መንካት የለበትም የሚለው ነው ያዙት። አንድ ሐዲስም አለ ያው ቅድም ሞከር የነካሁት ሐዲስ አለ። ነብያችን የላኩት ሰው ወደ እንዲያገር ሲልኩት አላ የመስ ብዙ ነገር ሲመክሩት አላ የመሰል ቁርአን ኢላ ጧሂሩ ቁርአንን ንጹህ ሰው እንጂ እንዳይነካው የሚል አለ። ይሄ የላኩት ደብዳቤ መሽሁር ነው እና ስለዚህ አይሆንም ነው የምንለው መንካቱ።